ሰላም፣ ይህ በፊደል ቱቶሪያል ተዘጋጅቶ የሚቀርብላችሁ የባዮሎጂ የ9ኛ ክፍል ትምህርት ነው። ምህረት ፍቃዱ እባላለሁ። አብራችሁን ቆዩ። በዩኒት 1 የምናየው ኢንትሮዳክሽን ቱ ባዮሎጂ ወይም ደግሞ ስለ ባዮሎጂ መግቢያ እናያለን ማለት ነው። በዚህ ሌሰን የዚህ ሌሰን ኦብጀክቲቭ ወይም ደግሞ በዚህ ሌሰን መጨረሻ እንድታውቁት የሚፈለገው አንደኛ you have to define biology and then explain the relation of biology with other subjects ማለት ነው. So what's biology? So biology came from two Greek words, bios and logos. Bios means life and logos means study. So በግሪክ bios ማለት ህይወት ማለት ነው። logos ማለት ደግሞ ጥናት። ስለዚህ ባዮሎጂ የህይወት ጥናት መሆኑን በዚህ እናውቃለን ማለት ነው። በሌላ ዴፊኒሽን ወይም ደግሞ ሳይንቲስቶች ብዙ ዴፊኒሽን ሰጥተው የተስማሙበት አንድ ዴፊኒሽን biology is the scientific study of life or living things በሚለው ነው። ስለዚህ ባዮሎጂ የህይወት ጥናት ወይም ደግሞ የህይወት ሳይንቲፊክ ጥናት ነው ማለት ነው። ስለዚህ living things ስለ living things ነው ባዮሎጂ የሚያጠናው ካልን living things ወይም ደግሞ ህይወት ያላቸው ነገሮች ምን አይነት ካራክተር አላቸው የሚለውን እንይ። አንደኛ living things are composed of one or more cells. ስለዚህ living things ከሴሎች ነው የተመሰረቱት። either አንድ ሴል ያለው living thing ሊኖር ይችላል ወይም ኦርጋኒዝም ሊሆን ይችላል ወይም ደግሞ ከአንድ በላይ ያለው ኦርጋኒዝም ሊሆን ይችላል ማለት ነው። but either of them ከሴል ነው የተመሰረቱት ማለት ነው። ሁለተኛ they can reproduce ወይም ደግሞ ሁሉም living things sexually or asexually reproduce ያደርጋሉ ወይም ይራባሉ ማለት ነው። ሶስተኛ they all can grow ወይም ያድጋሉ ወይም ፊዚካል ለውጥ ያሳያሉ ማለት ነው። ሌላው they transmit genetic information to their offspring ወይም ደግሞ ያላቸውን የዘራቸውን ባህሪ ፊዚካል አይነት ወይ ደግሞ ኬሚካል ኢንተራክሽን የተለያዩ ባህሪዎችን ለሚተኳቸው ዘሮች ወይም ትውልዶች ያስተላልፋሉ ማለት ነው። ይህም ዲኤንኤያቸው ውስጥ ያለው ጄኔቲክ ኢንፎርሜሽን ነው ማለት ነው። ሌላው they need the energy to accomplish work. ስለዚህ ሁሉም living things ዝም ብለው አይሰሩም፣ ኤነርጂ ይፈልጋሉ። either from አንዳንዶቹ እንደ እጽዋት ያሉት ከፀሐይ ኤነርጂ አግኝተው በፎቶሲንተሲስ ምግባቸውን ያዘጋጃሉ። the others consume other living things ወይም ደግሞ ሌሎችን ህይወት ያላቸውን ነገሮች ኮንሰፕት በማድረግ ኤነርጂያቸውን ያገኛሉ ማለት ነው። ሌላው they can maintain relatively constant internal conditions or homeostasis የምንለው ማለት ነው። ምን ማለት ነው? ውስጣቸው ያለውን ሜታቦሊዝም ወይም ደግሞ የአሰራር ምግብ ለማዘጋጀት ኤነርጂ ኮንሱም ለማድረግ ለተለያዩ ነገሮች ውስጣቸው ያለው ኢንተራክሽን ኮንስታንት ለማድረግ ቴምፕሬቸራቸውን ኮንስታንት ለማድረግ በአንድ አይነት ኮንዲሽን ለመቀጠል የሚያስችላቸው አይነት ባህሪ ያላቸው ማለት ነው። ለምሳሌ አንድ የሆሞስታሲስ ኤግዛምፕል ብንወስድ የሰው ልጅ ኖርማል የቴምፕሬቸር መጠኑ 37 ዲግሪ ወይም ከዛ አቅራቢያ ነው አይደለም? ስለዚህ ያን 37 ዲግሪ ሴንቲግሬድ ለማስጠበቅ የተለያዩ ሜተዶችን ይጠቀማል ቦዲያችን ማለት ነው። ለምሳሌ ብርድ ሲሆን ወይም ደግሞ ሙቀት ሲሆን ያልበናል አይደለም? ያ የሚያልበን ምክንያት ውስጣችን ያለውን የቴምፕሬቸር መጠን 37 ዲግሪ ሴንቲግሬድ ላይ ለማቆየት ነው ማለት ነው። ስለዚህ ይሄ ሆሞስታሲስ እንለዋለን። ሌላው they are capable of evolutionary adaptation to the environment. ይሄም በተለያዩ ቲዮሪዎች ሰምተን ሊሆን ይችላል። የተለያዩ እንስሳቶች ዘራቸውን ለማስቀጠል ወይም እድሜያቸውን ለማስቀጠል ኢቮሉሽነሪ አዳፕሽን ከኔቸር ጋር ያደርጋሉ። ለምሳሌ survival of the fittest ሲባል ሰምታችኋል።
ለምሳሌ ቀጭኔ ረጅም አንገት አላት። ስለዚህ ረጃጅም ዛፎች ላይ ያሉትን የተለያየ ኒውትሪየንት ያላቸውን ቅጠሎችና እጽዋቶች መድረስና መመገብ ከዛም ደግሞ ኤነርጂዋን ማዘጋጀት ትችላለች። ስለዚህ ያ እንድትቆይ በህይወት እንድትቆይ ዘሯ እንድትተካ ያደርጋታል። ስለዚህ ፊት ስለሆነች ለኔቸር ያ ፊተስት ሆና እንድትቀጥል ያደርጋታል ማለት ነው። ስለዚህ ለምሳሌ ሌላ ፖላር ቢርስ የሚባሉ አሉ አይደለ? በበረዶማ አካባቢ የሚኖሩ የድብ አይነቶች ወይም የድብ ዝርያዎች የሙቀት የቅዝቃዜውን መጠን ላይክ ባላንስ ለማድረግ ፈር አላቸው ወይም ደግሞ ፀጉር አላቸው። ያ ፀጉር ምን ይሰጣቸዋል? ሙቀት ይሰጣቸዋል። ግን ያ የመጣው ኢቮሉሽነሪ በሆነ አዳፕሽን ነው ማለት ነው። ሰውነታቸው ያን ቅዝቃዜ አዳፕት ባደረገ ቁጥር ያንን ካራክተር ወይም ደግሞ ፀጉር የማብቀል ካራክተር እያመጣ መጣ ማለት ነው። ስለዚህ ይሄ ኢቮሉሽነሪ አዳፕሽን እንለዋለን። ስለዚህ ስለ ሊቪንግ ቲንጎች ይሄን ያህል ካልን ባዮሎጂ ሳይንቲፊክ ስተዲ ኦፍ ሊቪንግ ቲንግስ ብለናል። ስለዚህ ሳይንቲፊክ ስተዲስ ምንድን ነው? ዋት ኢዝ ሳይንቲፊክ ስተዲ? So scientific study is a creative action to increase knowledge by systematically collecting, interpreting and evaluating data. ስለዚህ ሳይንቲፊክ ስተዲ ማለት እውቀታችንን ለመጨመር የምናደርገው ክሬቲቭ አክሽን ነው ማለት ነው። ያ ክሬቲቭ አክሽን ደግሞ ምን ኢንቮልቭ ያደርጋል? ዴታን ወይም ደግሞ መረጃን ኮሌክት በማድረግ ኢንተርፕሬት በማድረግ ወይም ደግሞ ያን ዴታ ወደ ሚኒንግፉል ወደ ሆነ ኢንፎርሜሽን በመቀየር እና ኢቫሉዌት በማድረግ እውቀታችንን የምንጨምርበት ሜተድ ነው ማለት ነው ሳይንቲፊክ ስተዲ። So biologists study about living things using a scientific method that involves asking questions, suggesting possible answers and testing for the validity of the answers through experimentation. ስለዚህ ባዮሎጂስቶች ስለ ህይወት ስላላቸው ነገሮች ሲያጠኑ ሳይንቲፊክ ሜተድን ይጠቀማሉ ማለት ነው። ይህም ሳይንቲፊክ ሜተድ ጥያቄዎችን በመጠየቅ ለዛ ጥያቄ ደግሞ ፖሲብል የሆኑ አንሰሮችን ወይም ደግሞ ሃይፖቴሲስ ሰጀስት በማድረግ እና ደግሞ ያን ሃይፖቴሲስ ደግሞ ቴስት በማድረግ የአንሰራቸውን ወይም የግምታቸውን እውነተኛነት ቫሊድ ያደርጋሉ ወይም ያረጋግጣሉ ማለት ነው። So what relationships does biology have with other fields of natural sciences? ስለዚህ ምንድነው ባዮሎጂ ከሌሎች ፊልዶች ጋር ምን አይነት ሪሌሽንሺፕ አለው የሚለውን The study of biology is a point of merging information and tools from all natural sources or natural sciences. የባዮሎጂ ጥናት ሁሉንም የተፈጥሮ ሳይንሶች መርጅ የምናደርግበት ወይም ደግሞ የምንሰበስብበት አንድ ፖይንት ነው ማለት ነው ባዮሎጂ። ስለዚህ ባዮሎጂ ከተለያዩ ትምህርቶች ጋር ሪሌሽንሺፕ አለው። ለምሳሌ ባዮሎጂ ከኬሚስትሪ ጋር ባለው ሪሌሽንሺፕ ባዮኬሚስትሪ የሚባል ስተዲ ይፈጥራል ማለት ነው። ያ ስተዲ ምንድን ነው የሚያጠናው ካልን ሊቪንግ ቲንጎች ውስጥ ያለ ኬሚካል ሪያክሽን፣ ሜታቦሊዝም፣ የተለያየ ኢነርጂ አዘገጃጀት፣ ውስጡ ያለው ማክሮ እና ማይክሮ ኒውትሪየንትስ እነዚህን ሁሉ ባዮኬሚስትሪ ያጠናል ማለት ነው። ስለዚህ እንዴት ነው ኮምፖዝ የተደረጉት፣ እንዴት ነው ሪያክት የሚያደርጉት ሰውነታችን ውስጥ የሚለውን ነገር ባዮኬሚስትሪ ያጠናል። ስለዚህ ልክ እንደዚህ ሁሉ ባዮሎጂ ከተለያዩ ፊልዶች ጋር መርጅ አድርጎ ይጠናል ማለት ነው። ወደ ሌላ ሌሰን ስንመጣ why do we study biology? ባዮሎጂ ታዲያ ለምንድን ነው የምናጠናው የሚለውን እናያለን። ስለዚህ በዚህ ሌሰን መጨረሻ the student should be able to explain why biologists studied and give examples of biological application. So studying biology helps us to understand how living things work, how they function and interact with the environment. ስለዚህ ባዮሎጂ ሊቪንግ ቲንጎች ወይም ህይወት ያላቸው ነገሮች እንዴት እንደሚሰሩ ማለት እንዴት ሰርቫይቭ እንደሚያደርጉ፣ እንዴት ምግብ ኮንሰምት እንደሚያደርጉ፣ እንዴት ሪፕሮዲውስ እንደሚያደርጉ እንድንረዳ ያደርገናል።
እንደገና ደግሞ ከአካባቢያቸው ጋር ያለው ኢንተራክሽንስ ምን ይመስላል የሚለው እንድንረዳ ያደርገናል። ሌላው biology touches our everyday life in many ways። ባዮሎጂ በተለያየ መንገድ ህይወታችን ውስጥ ይገባል አይደለም። ለምሳሌ በጤና ወይም ሄልዝ ስናይ የሰው ልጅ ሲኖር አንዳንዴ ዲስፋንክሽናሊቲ ያጋጥመዋል። ለምሳሌ የጤና ችግር ሊሆን ይችላል አይደለ? ያን የጤና ችግር የሚፈቱልን ባለሙያዎች ባዮሎጂን ወይም ደግሞ የሰው ልጅን ውቅር የኔቸርን ውቅር ማወቅ አለባቸው። ስለዚህ ባዮሎጂ በዚህ መንገድ ህይወታችን ውስጥ ይገባል በተለያዩ መንገዶች ማለት ነው። ሌላው ለምሳሌ በባዮጋዝ ብንመለከት ባዮጋዝ የሚፈጠረው በምንድን ነው? በብስባሽ በተለያዩ ዌስቶች ያ ወደ ሌላ ኬሚካል ሪያክሽን ፈጥሮ ኢነርጂ ይሆነናል ወይም ደግሞ ወደ ኢነርጂ መለወጥ እንችላለን። ስለዚህ ባዮሎጂ በእንደዚህ አይነት መልክ ህይወታችንን ይነካል ማለት ነው። ሌላው biological studies are used in treating patients suffering from AIDS, tuberculosis and some types of cancer። ስለዚህ ቅድም እንዳልነው biological studies የተለያዩ ላይፍ ሎንግ ሲክነስ ያለባቸው የእድሜ ልክ እንዲሁም ደግሞ የተለያዩ የውስጥና የውጭ ደዌዎችን ለማከም ይረዳል ባዮሎጂ ማወቅ ማለት ነው። ሰው ወደ ሌላ ሌሰን ስንሄድ the scientific method እናያለን ማለት ነው። ስለዚህ በዚህ ሌሰን መጨረሻ the students have to explain about scientific method, explain about the meaning of hypothesis, practice about formulating hypothesis, and practice doing scientific experiment and drawing a bar graph. So what comes to your mind when you hear the word science? Science ሲባል ወደ አይምሯችሁ ምን ይመጣል? እስቲ ይሄን አስቡትና by asking questions and seeking science-based responses known as the scientific method, they come up with new theories to explain new findings. So ሳይንቲስቶች ጥያቄዎችን በመጠየቅ ሳይንስ ቤዝድ የሆኑ መልሶችን በመፈለግና ሲክ በማድረግ ወይም ደግሞ ሳይንቲፊክ ሜተድን ተጠቅሞ በማወቅ አዳዲስ ቲዮሪዎችን ይፈጥራሉ ሳይንቲስቶች ማለት ነው። እነዚህ ቲዮሪዎች ደግሞ ለተለያዩ ፐርፐዞች ይውላሉ። ልክ እንደ ይሄ ነገር እውነት ነው ተብሎ በሳይንቲፊክ ሜተድ ከተረጋገጠ በኋላ ያ ቲዮሪ ለተለያየ ጥናት ይውላል ማለት ነው። The scientific method involves a series of steps that guide scientists through scientific investigation. ስለዚህ ሳይንቲፊክ ሜተድ ወይም ደግሞ ሳይንቲፊክ ሜተድ የሚይዛቸው ስቴፖች በኋላ ላይ የምናያቸው ሳይንቲስቶችን ሳይንቲፊክ ኢንቨስቲጌሽን ወይም ደግሞ መመራመር ውስጥ ያግዛሉ ማለት ነው። So biologists study the living world by posing questions about it. ስለዚህ ባዮሎጂስቶች ይህን ህይወት ወይም ደግሞ ህይወት ያላቸውን ነገሮች የሚያውቁት ወይም ደግሞ የሚመራመሩት ጥያቄ በመጠየቅና ያን ጥያቄ ደግሞ ግምታዊ መልስ በመስጠት ወይም ሃይፖቴሲስ በመስጠት ያን ሃይፖቴሲስ ደግሞ በኤክስፐሪመንት ፕሩቭ በማድረግ ነው ማለት ነው የሚያጠኑት። ስለዚህ ሳይንቲፊክ ሜተድ ፕሮሰስ አለው ብለናል፣ ስቴፖች አለው ብለናል። ስለዚህ እነዛን ስቴፖች አሁን የመጀመሪያው ኦብዘርቬሽን ነው። ኦብዘርቬሽን ማለት የሆነ ነገር እናያለን። ለምሳሌ ሰማዩን አይተን ሰማያዊ ከሆነ ሰማያዊ የሆነው ለምንድን ነው ብለን ከመጠየቃችን በፊት ኦብዘርቭ አድርገናል አይደል? ኦብዘርቭ አድርገን ሰማያዊ ነው ኦኬ። ስለዚህ ጥያቄ መጠየቅ እንጀምራለን። we ask questions, the next step ማለት ነው። so why is the sky blue ብለን እንጠይቃለን። then we form a hypothesis ወይም ደግሞ ግምታችንን መልስ ሊሆን የሚችል ነገር እናስቀምጣለን። ለምሳሌ ምናልባት የኬሚካሎች ሪፍሌክሽን በሰማይ ላይ ያሉ የፀሐይና የተለያዩ ብርሃናት ግጭት ሊሆን ይችላል
ሰማያዊውን ሰማያዊ እንዲሆን ያደረገው ብለን ግምታችን እናስቀምጣለን። ስለዚህ ቀጥሎ የምናደርገው ምንድነው? ቴስቲንግ the hypothesis። ያን ያስቀምጥነውን ግምት ደግሞ ቴስት እናደርገዋለን። is it really why the sky is blue? ኬሚካል ሪያክሽኖች ስላሉ ነው ፀሐይ በደመና ላይ ወይም ደግሞ በተለያዩ ኬሚካሎች ላይ ስለሚያንጸባርቅ ነው ሰማያዊ የሆነው ብለን ቴስት እናደርጋለን ማለት ነው። በተለያዩ መንገዶች ሊሆን ይችላል። በላብራቶሪ ቴስት የሚደረግ ነገር ከሆነ በላብራቶሪ ቴስት እናደርጋለን። የተለያዩ መሳሪያዎች ተጠቅመን ልክ እንደ ማጉያ አለ አይደል? እንደዛ ደግሞ ተጠቅመን ደግሞ ማድረግ ካለብን ቴስት በምናደርግበት መንገድ ቴስት እናደርጋለን ማለት ነው። ቀጥሎ making conclusions about the findings። ስለዚህ ቴስት ካደረግን በኋላ ሪዛልቶቹን አውጥተን ኮንክሉዥን ወይም ደግሞ የመጨረሻ ድምዳሜያችንን እናስቀምጣለን ማለት ነው፣ ስለ ቴስት ስላደረግነው ነገር። then we communicate the findings። ከዛ ያገኘነውን ኮንክሉዥን ለሌሎች ሰዎች ኮሚኒኬት እናደርጋለን በተለያየ መልኩ። ፐብሊሽ በማድረግ ሊሆን ይችላል ፋይንዲንጋችንን፣ ለሌላ ሳይንቲስቶች፣ ለሌላ አስተማሪዎች ኮሚኒኬት በማድረግ ሊሆን ይችላል። ከዛ ደግሞ እነሱ ደግሞ የሚሰጡንን አስተያየት፣ የተለያየ ሰው ደግሞ የሚሰጠንን አስተያየት ደግሞ ተቀብለን if it's valid በቲዮሪው መቀጠል እንችላለን። it's invalid ደግሞ ቀጥታ በአዲስ ከኦብዘርቬሽን ጀምረን ቴስት ማድረግ እንችላለን ማለት ነው ያለንን መላምት። so hypothesis ስንል ሰምታችኋል። so hypothesis is a proposed scientific explanation። ስለዚህ hypothesis ማለት ሳይንሳዊ የሆነ ግምት ማለት ነው። ሳይንሳዊ የሆነ ግምታዊ አስተያየት ማለት። እሺ